ገና ሕፃን ነኝ ሳይሆነኝ ነው ወደ ትዳር የገባሁት። እንካ የኔ ጌታ ጡጦ እንካ ጡጦ አምጥቼልህ እንካ ይኸው እንካ የኔ ጌታ እንካ አብርሽ የኔ ቡጥጡ ሕፃን እንካ ይኸው ወተት ይዤ ልመጥቻለሁ። ጡጦውን ተባልክ እኔ ገረመኝ የእናትህ ነገር ጡት ሳትተው እንዴት ትዳር ስትገባ ዝም አለች? እናትህ እንዴት ዝም አሉ? እንካ ይኸው ይዤ መጥቻለሁ። ቤተሰብ ይሄን ጡጦ ለአብርሽ ይኸው ይዤለት መጥቻለሁ። ይኸው እንካ የኔ ለሩታም ስጣት ትፈልግ እንካ ይበቃችኋል። ገና ሕፃን ነኝ ሳላስበው ነው ወደ ትዳር የገባሁት። ሕፃንነት ነው እንደዚህ የሚያደርገኝ ነው ያልከው? እባክህ አታስበው። አንተ 30 ምናምን ዓመት ከ35 ዓመት በላይ ሆነ እንደዛ አትበል። አሁን በቃ ተገድጄ ወድጄ ሳይሆን ተገድጄ ሩታን እንድደግፍ አረግ፣ ከሩታ ጎን እንድቆም አረግ። አሁን ሴራው ገብቶ አሁን በዚህና በዚህ ተመልካቹ አብርሽ ጥፋተኛ ስትባል ሕፃን ነኝ ሳይሆነኝ ነው ወደ ትዳር የገባሁት። የእናቴን ጡት ሳልተው ነው ወደ ትዳር ተገድጄ የገባሁት። እንደዚህ ማለት ጀመርክ ብራዘር፣ እንደዚህ ማለት ጀመርክ። እኔ በጣም ነው የገረመኝ። ትላንት ነበር ቪዲዮ ልሰራው ነበር አልመቸኝ ብሎ ቤተሰብ ስንቱን ላንጣላችሁ። እኔ ሆዴ ቁስል ያለው እኔ ሆዴ ቁስል እውነቴን እኮ ነው። እንደው እያዩ ብቻ ሆዴ ቁስል ያለው ስንቱን ላንጣላችሁ። ነገር ወድ ላይ መጫወቻ ሆነ። ኧረ ወይኔ አተወርደኝ ነው ከይሳ አተወርደኝ ፈጣሪ ትክስት ብሎ ወተት መጠጡ ኧረ ወይኔ ሆዴ ቆሰለ። ቤተሰብ ወላሂ ማለት ነው። ቤተሰብ ሆዴ እንደዛሬ ደፍሮ አያውቅም ማለት ነው። ጡጦ አላልመጣለትም። ወይኔ በላቸው አታዋርደኝ እኮ ነው ይሄን መሸሽ ጭር። ኧረ ወይኔ ጉዴ በላ ዘንድሮ። ኧረ እናቴ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ተረፍ ያድልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሰራለሁ። ቤተሰብ እንግዲህ የሰሙር ማለት ነው የሩት እህቶች ማለት ነው ፏሽ ብርቅ በሉ የነብራ እህቶች ማለት ነው። በእውነት በሳቅ ፍንድትን ያልኩላችሁ ማለት ነው። እና ቤተሰብ እንግዲህ ያው ታውቃላችሁ እነዛ መጥተው ነበረ ማለት ነው። እነዛ አልበላችሁ ሰራተኞች ታውቋቸዋላችሁ። ሰራተኞች እንግዲህ ያው ለማጨብጨብ አንደኛ እኮ ናቸው። በቃ ተሰደብኩ ተቋሸሹ ምናምን ለመባባል አንደኛ ሰውን ለማጽቆር ማለት ነው። አንደኛ ሀ ብለው እነሱ ናቸው ማለት ነው። እና ውድ ቤተሰቦቼ እንግዲህ አብርሃም ትናንትና ፍቺ ሰጥተዋል የወረቀት ማለት ሩታዬ። እንግዲህ ምንድን ነው የምትፈልገው? ሩታ ብዙ ነገር ጠይቀዋለች። አንተ ከሌላ ሴት ጋር ሽሩሩ እየተባልክ እንዴት ነው ትዳርህን የምትመራው? አመራም እንዲሁም ደግሞ ሌላ ሀገር ሄጄ 4 ዓመት 3 ዓመት ቆይቼ ተዛውደ እንገናኛለን። አንድ የሚያረቅን ካለ ችግር የለውም መጥቻ ያሉ በሚረዳ ነገር። እሷ እኮ ቸግሯት አይደለም ፍቅር ብቻ ነው እንጂ የምትፈልገው መንከባከብ፣ ማክበር፣ ሰው ፊት ሚስትር ሰው ፊት ማክበር አለብህ። እንኳን ሰው ፊት ማለት ነው። ለምን እህት ወንድምህ ጋር ግዴታ ማክበር አለብህ። እኔ እኮ የዘንድሮ አብርሃምን አላውቅም ጋይዝ፣ ግን የድሮ አብርሃም በጣም መልካም፣ በጣም ጨዋ፣ ስነ ስርዓት ያለው በጣም በቃ የምንመሰክርለት ነው በፊት ማለት ነው። አሁን ግን በጣም ሴት ከሴት ቂጥ የማይጠፋ ደግሞ ብሎ ደግሞ ልጅ ነኝ ወተት ስጡ እየተባለ አስታፍርላ። ወላሂ ጋይዝ ወይኔ ይቺ ወስፌ ቅጥረሙ ማለት ነው ይዛሃት መታል ማለት ነው። ምንድን ነው እኔ የሚገርመኝ ነገር ማለት ነው ጋይዝ፣ እኔ ታስቸገርኩ እኔ ተሆኑ በመካከላቸው የገባሁት እኔ እወጣለሁ ምናምን ጥርግ በይ እኛ ምን አገባን ስላንቺ። ሲጀመር ደግሞ ማነሽ አንቺ በሩታና በአብርሽ ህይወት ገብተሽ የምበጠብጭ ማነሽ?
ማነሽ? አቤት ራስን አታወርድ። በእውነት ራሳችሁን አታወርዱ ሁለታችሁም፣ አብርሃምም አንተም አንቺም። እግሯ ራሱ ግንድ ነው፣ ግንድ እግር ማለት ነው። እውነት ግንድ እግር በጣም ነው። ቢኒም ራሱ አልቅሶ እኝኝኝኝ እኔ እኮ ለሩታ ብዙ ነገር ሆኝላታለሁ፣ እኔ እኮ ተሰድቤላታለሁ፣ ተገፍትሬላታለሁ። ማርክ እኮ ዛሬ ነው የመጣው፣ እስከ ዛሬ የለም ነበር። አብርሃም ሆስፒታል ሲገባ እኛ ነን ሽሩሩ ያልነው ያንገላተ ነው። እና ታረኛ ምን እናርግ? እኛ ምን እናርግ? ምን አገባን? ምን አገባን እንዴ? እኛ ሩታን ለምን ከዳህ? ለምን አጨበጨብክ? ከሚያጨበጭብ ሰው ጋር ሁል ጊዜ አጨብጫቢ አትሁን። እኛ የምንፈልገው ይሄን ነው። አታጨብጭቡ። አንድ አቋም ይዛችሁ ተጓዙ። አታጨብጭቡ። አሮጊት ሁላ፣ ሽማግሌዎች ሁላ እና ደግሞ ማርክ ትናንትና ነው የመጣው። እኛ ነበርን ተጎንሻል ነው ምናምን ብዙ ነገሮች ብለሃል ማለት ነው ቢኒ። እውነት ለመናገር መልካም ሰው ነህ። ምንም ነገር መጥፎ ነገር እስከ ዛሬ ሰምቼ አላውቅም ስላንተ ማለት ነው። ግን ደግሞ ማለት ነው አንተ ለሩታ ጥሩ ወንድም ነህ። አንተን አይደለም የተባልከው፣ አሉ አስመሳዮች፣ በጣም እባቦች ማለት ነው። የወንድ አልጫ የራሳቸውን ህይወት ረስተው የሰውን የሚያማስሉ ማለት ነው አሉ። በደንብ ጠንቀቃችሁ ታውቃችኋላችሁ፣ ስማቸው ራሱ ባልጠራ ማለት ነው። እና ወደ ቤተሰቦቼ ማርክ እንዳትናገራ ቢኒ፣ እኔ ማርክ ጠንበለሌንም እንዳትናገረው። እንዴት ብደፍር እንዴ! ማርክ ማለት እኮ ማለት ነው በትንሽ ጊዜ እናንተ እኮ ለማስታረቅ ሞክራችኋል። ጋሽዬን አምተሃል፣ ብዙ ነገሮች አድርገሃል። ይሄ አይካድም፣ እውነት ለመናገር ይሄ አይካድም። ግን ደግሞ ምንም ነገር ምንም አልተፈጠረም፣ አልታረቁም፣ ወረዛው ተለያዩ እንጂ። ግን ማርክ በትንሽ ጊዜ መጣ። ምን አረገ? ሁለቱን ለማስማማት፣ ሁለቱን አንድ ለማድረግ ያልቆፈሩ ጉድጉድ የለም። ግን ደግሞ አስታረቀ። በነገንኛው ተጣሉ። ይሄ ነው በቃ የተፈጠረው። ሞክሯል ያቅሙን ማለት ነው። በጣም ከአቅም በላይ ማለት ነው። እኛ ራሱ ተስፋለን ነበር በሱ፣ አሁንም ወደፊትም። ለምን ጀግና ወንድማቸው ነው። ምንም ቢሆን አብርሽን እንዲህ አይማርም። ቢመከር አልሰማ አለ። ግን አንተ ደግሞ አስተዋይ ነህ ብዬ አስባለሁ ቢኒ። እንደዚህ ሆነ ስታለቅስ ምናምን ምን ነው አበሉህ እንዲ የነሱን ትርፍራፊ እኮ ሲበሉ እኮ አንዳንድ ሰው ይጠግባል ጋይስ። እንደዚህ ከንፈሩ፣ አፍንጫው፣ ጉንጩ ምናምን ይነፋል። ሳይህ እኔ እንደዛ ነው መሰለኝ ትርፍራፊ የበላ። ለማንኛውም እነዛ ሰራተኞች አያዋጡህም። እሺ ወደ ራሱ ተመለስ ማለት ነው። ሩታ እርጉዝ ናት። ምንም አትበላት፣ አትፍረድባት። ሲጀመር ደግሞ ማለት ነው እርጉዝ ላይ አይፈረድም።